ችግር ለማንኛውም ሰው አሁንማ ይዟል። አይ ሶስተኛው ደግሞ አንድ ጀነት ገብቶ የጠፋ እንትን አለ ሰሃቢ አለ ይባላል። ነቢ ነው መሰለኝ። ጀነት ገብቶ የጠፋ እውነት ነው ወላ ውሸት ነው? ጀነት ገብቶ የጠፋ ጀነት ለምሳሌ ለጉብኝት ብሎ ገብቶ አልወጣም አለ። ጫማ ይረስቻለሁ ብሎ አልወጣም አለ ምናምን ብሎ ያወራሉ አንዳንድ ኡስታዞች ማለት ነው። ስህተት ነው ይሄ። ተረት ነው ስህተት ነው። እሺ ጀነት እስካሁን ገብቶ የወጣ ሰሃባ ምናምን ብሎ ሂሳብ የለም። እንደዛ የሚባል ነገር የለም። እሺ ሰላም ሰላም ኡስታዝ። ሰላም እንዴት ነህ? ሰላም ነው ኡስታዝ። አልሐምዱሊላህ። ሰላም ይሰማል? ይሰማል። እንዴት ነህ? እግዚአብሔር ይመስገን። እሺ ባለፈው ኢየሱስ ክርስቶስ ራሱን ሊያጠፋ ነበር ብለህ ስታስተምር ሰምቼ ነበር። ስለ ኢትዮጵያ በጥቅሉ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? እሺ ቀጥል፣ ሐሳብህን ቀጥል። ማስረጃ አለ? ኦኬ ኢየሱስ ክርስቶስ ማስረጃ ረጋ በል፣ ቀስ በል። ራሱን ሊያጠፋ ነበር ብለሃል። ረጋ በል። ስለምን ጉዳይ እያወራን ነው? ሐሳቡን አንሳ። ሰላም አለይኩም። አይ ኢየሱስ ስለምን ጉዳይ እያወራን ነበር? ሙሉ ሐሳቡን አንሳ። ከምን እንደተነሳን ከልጁ ጋር ገብተህ የዛን አታወራም ነበር? ትሰማ ነበር አይደለም? አይ እኔ የራሴን ጥያቄ ለመጠየቅ ነበር አይደለ? ቆይ አታወራም የዛን? አሁን አንድ ርዕስ አንሳናውራ። ኢየሱስ ክርስቶስ ከመጀመሪያው ቪዲዮ ነው ያየሁት ነበር። ቆይ ኢየሱስ ክርስቶስ አምላክ በሰይጣን ይፈተናል አይፈተንም? የመጀመሪያው ጥያቄ ከዚህ ላይ ያነሳ ነው። አስታውሰዋለሁ። ኢየሱስ ክርስቶስ አምላክ መሆኑን ሳያውቅ ነበር ሰይጣን ሊፈትነው የቀረበው። የቱ ጋር ነው እንደሱ የሚለው? ማስረጃ ልስጥ? አዎ አምላክ መሆኑን ሳያውቅ ነበር ሰይጣን እንዲፈትነው የቀረበው የሚለው የቱ ጋር ነው? እሺ እሱን እንድሰጥህ አንተም ራሱን ሊያጠፋ ነበር ያልክበት ማስረጃ ስጠኝ። የቱ ጋር ነው ማስረጃው? አምላክ መሆኑን ሳያውቅ ነበር ሊፈትነው ያለው የሚለው የቱ ጋር ነው እኮ? ራስህን ከዚህ ብትወረውር መላእክት ይደግፋል ተብሎ ተጽፏል። ስለዚህ ራስህን ከዚህ የት እንደሚገኝ ሲለው መልሶ እኔ ሳያውቅ ነበር የሚለው ቃል የቱ ጋር ነው ያለው እኮ? እየመጣሁልህ ልነግርህ ነው። የቱ ጋር ነው ያለው? ስጠኝ እኔ ላውጣና ሌው አምላክ መሆኑን ሳያውቅ ነበር የፈተነው የሚለው የቱ ጋር ነው? ቃል በቃል እንደሱ የሚል ነገር የለማ። ጌታ ሰው ታዲያ የሌለ ነገር ለምን ታወራላችሁ? በሰይም ፊት ታዲያ አንተ ስለምን የሌለ ነገር ታወራለህ? ራሱን ሊያጠፋ ነበር ምናምን ለምን ትላለህ? ወደሱ እመጣለሁ። እሺ ኦኬ። ስለዚህ ሰይጣን አምላክ መሆኑን ሳያውቅ ነበር አልክ። ሰይጣን አምላክ እንደሆነ መጽሐፍ ቅዱስ ላይ ታውቃለህ አታውቅም? ሰይጣን አምላክ እንደሆነ መጽሐፍ ቅዱስ ላይ ታውቃለህ አታውቅም? አላውቅም። ኦኬ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ነው። እሺ አንብብልኝ አለ መጽሐፍ ቅዱስ አሁን እያገላበጥክ ነበር። ለምን አታወጣው? ቆይ ስልክ ይዞ ይምጣ እንዴ ኡስታዝ። በቃ እሺ ይዞ ይምጣ። እሺ ቆይ አንዴ እንዳታስወጣ። አይ አምላክ መባል ብለህ መጽሐፍ ቅዱስ ላይ ሰይጣን ራሱ አምላክ ተብሏል። አይሽ ወአለይኩም ሰላም። እሺ ጥያቄሽ ምንድን ነው? ምን አልከኝ? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 እሺ ምን ይላል? ለእርሱም የእግዚአብሔር ምሳሌ የሆነ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም አምላክ የተባለው ማን ነው? ኢየሱስ ክርስቶስ ነው። የዚህ ዓለም አምላክ ነው ወንጌል እንዳያበራላቸው የሚያሳውረው ኢየሱስ ነው። ለምን? ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ እንዳያበራላቸው የሚያሳውራቸው ኢየሱስ ክርስቶስ ነው። ወንጌል እንዳያበራለ ሰዎች ሰይጣን ነው። ይሄማ የጌታ ሰው። ስለዚህ የዚህ ዓለም አምላክ ግን ለሰይጣን የሚገዙ ሰዎች ነበሩ። ያንን ለማስረዳት ተብሎ የቱ ጋር ነው ሰይጣንን የሚገዙ ሰዎች ያሉ የሚለው? ነበሩ አድሮ። ይሄንም እኮ እናንተም ታምናላችሁ። የቱ ጋር ነው? አሳየን። ለሰይጣን የሚገዛ ሰው አልነበረም። የቱ ጋር ነው? አሳየን። አይ ነበር አልነበረም ነው። እኔ አጠይቀኝና ተናግረዋል። አንተ የቱ ጋር ነው ሰይጣንን የሚያመልኩ እንዳለ የቱ ጋር ነው ያለው? የቱ ጋር ነው ያየኸው አንተ? ሰይጣንን የሚያመልክ ሰው የለም። በፈጣሪ እኮ ካለ አሳየን። መጽሐፍህ ላይ ቢያንስ አለ የለም? አሳየን አንተ አልክ። አለ የለም ነው። ወይ የለም ካልከን ነው። የለም ካልከን እኮ ልናሳይ ነው። አንተ እየነገርከኝ ነው። እኔ ደግሞ ካለ አሳየኝ ብዬ ማስረጃ እየጠየቅኩ ነው። ማን ካለ አሳየኝ አይደለም አለ የለም ካልክ እናሳይ። ለሰይጣን የሚገዙ የሉ? አሳየኝ። በቃ አሳየኝ።
የለም የለም በል መጀመሪያ የሉም በል አሳየን። አንተ እኮ ነህ ያልከው። አሳየን ማለት ይሄ ምን ማለት ነው? የለም በል መጀመሪያ አሳየን ማለት ነው። ምን ማለት ነው? አሳየ አይባልም። እንደዚህ ኡስታዝ አይባልም። ኡስታዝ እንደዚህ አይባልም። ልብህ እያወቀ ለምን ትከራከራለህ? አንዴ ተረጋጋ። እኔ አላውቅም። መጽሐፍ ቅዱስ ለሚያመልክ ሰው ካለ አሳየን፣ ችግር የለውም። ያው እሺ፣ አንዴ እዚህ ጋር እናቋርጠው። አንዴ ግን ወደ ሌላ ሐሳብ እያስቀየርከን ነው። አንዴ አሳየን። እሺ አሳይሃለሁ፣ ችግር የለም አሳይሃለሁ። በጣም ጥሩ። እሺ የዚህ ዓለም አምላክ የተባለው እዚህ ጋር ሰይጣን ነው አይደለ? መጽሐፍ ቅዱስ ላይ እኔ ላሳየህ ነው። አላልኩም፣ እንትን እየሰማሁ ነው። አላልኩም ነገርከን እኮ የዚህ ዓለም አምላክ ያሳወረባቸው ማን ነው? የዚህ ዓለም የተባለው ይኸውልህ ሰማይን አልጠቀሰም፣ ምድርን ብቻ ነው። ምድር ላይ ደግሞ አጋንንት የሚያመልኩ ሰዎች ነበሩ። የዚህ ዓለም አምላክ የተባለው ማን ነው? እዚህ ጋር ወንጌል እንዳያበራላቸው የሚያሳውረው ሰይጣን ነው ብለው አሜን ነው። ስለዚህ ሰይጣን የዚህ ዓለም አምላክ ወንጌል የማያበራ ሰይጣን ነው። አዎ፣ ስለዚህ የዚህ ዓለም አምላክ ተብሏል ማለት ነው። የጌታ ስለሚገዙለት እኔ ምን አገባኝ? ነገር ግን የዚህ ዓለም አምላክ ነው። ምን አገባኝ አይደለማ እንዴ? ወይ ተረጋጋ። ጳውሎስ የዚህ ዓለም አምላክ ነው ብሎ አስቀምጦታል። ሰይጣን ምን ትላለህ? እሺ ማስረጃ ያውና ያነበብኩ የዚህ ዓለም አምላክ እያለ ይገልጸዋል። የዚህ ዓለም ነው እንጂ የሰማይና የምድር አምላክ አላለም። ዓለም እዚህ ምድር ላይ አንዴ ተረጋጋ። የዚህ ዓለም አምላክ ማን ነው ብዬ ብጠይቅህ አንተ ኢየሱስ ነው የምትለኝ አይደለ? የዚህ ዓለም አምላክ ማን ነው? አዎ በጣም ጥሩ። እዚህ ጋር የዚህ ዓለም አምላክ የተባለው እኔ ደግሞ ልጠይቅህ፣ የአምላኮች አምላክ የጌቶች ጌታ ይባላል አይባልም? የአማልክቶች አምላክ ቀስ ብላ ተረጋጋ። የዚህ ዓለም አምላክ የተባለው እዚህ ጋር ማን ነው? ሰይጣን። ወንጌልን የማያበራ ሰይጣን ነው አልኩህ እኮ። ስለዚህ እዚህ ዓለም አምላክ ሰይጣን ነው አይደለም። ለሚገዙት ነው ብለው ያምናሉ ነው እያልኩ ነው። አሁን እዚህ ጋር ቆይ አንዴ፣ ያምናሉ አይደለም? ጳውሎስ ነው እዚህ ጋር የዚህ ዓለም አምላክ ብሎ ገልጾታል። ሌላው ነገር አምላክ ይፈተናል አይፈተንም? አምላክ ይፈተናል አይፈተንም? በሰይጣን እኛንም ሶስቱን ፈተናዎች ድል ንሱ ሲል እርሱ የእኛን ምሳሌ ለመሆን ነው የተፈተነው፣ በፈቃዱ ማለት ነው። የቱ ጋር ነው የእንተ ምሳሌ እንደሆነ የሚለው? የቱ ጋር ነው ያለው? እሺ አንዴ ኡስታዝ፣ አንዴ እንዳታቋርጠን። አንዴ የገባንበትን ዓላማ እኮ እያሳትከን ነው ማለት እኮ ነው። አንዴ ተረጋጋ። ወደ መልሱ ሂድ። አምላክ ይፈተናል። ችግር የለም ትመልሰዋለህ። ችግር የለም። ስለሱ ይፈተናል አይፈተንም? መልስ። አምላክ ይፈተናል አይፈተንም? አምላክ በሰይጣን ይፈተናል አይፈተንም? አይፈተንም። ፈቃደኛ ከሆነ ይፈተናል አይፈተንም? እኔ ደግሞ መልሼ በጥያቄው ላይ ጥያቄ አመጣሁልህ። አንደኛው መልስ አምላክ ይፈተናል አይፈተንም? አምላክ ይፈተናል አይፈተንም? ኧረ በአላህ ፈቃደኛ ከሆነ ይፈተናልም አይፈተንም? አምላክ ፈቃደኛ ከሆነ ይፈተናል፣ ካልሆነ ግን ማንም ሊፈትነው አይችልም። ለምን? ሁሉን ገዢ ነው። ኦኬ እሱን ልክ እንደዚህ ፈቃደኛ ከሆነ ይፈተናል፣ ካልሆነ አይፈተንም የሚል ጥቅስ እስኪቱ ጋር አለ። ቃል በቃል የለም አይደል? አላህ ነገር የምትነግረኝ እንጂ ቆይ እሺ፣ እኔ ምሳሌ ልስጥህ አይደለም? ምሳሌ አይደለም የምትሰጠኝ፣ እኔ ጥቅስ ነው የምፈልገው። ያለ ጥቅስ እኔ ጋር ማውራት አይቻልም። አይደለም ኡስታዝ ነው እንዴ? አንተ እኮ አሁን ነው ነው አይደለም አትበል። የእግዚአብሔር ልጅ መሆኑን ሊፈትነው ቀረበው። ራስህንም ገና አላወራህም ስለማን እንደሆነ። አምላክ ይፈተናል አይፈተንም ነው ጥያቄ። መቼ ጀመረ? ፈቃደኛ ከሆነ ይፈተናል አልኩህ። ፈቃደኛ ከሆነ ይፈተናል የሚለው የቱ ጋር ነው? ምክንያቱም አምላክ ሁሉን ገዢ ነዋ። ምክንያት አይደለም የምፈልገው፣ ጥቅስ ነው የምፈልገው። ጥያቄያችንን መልስልና ኡስታዝ። መሳቅ አይደለም እኮ እኛ እንጠይቀሃለን ብለን ገባን። አንተ እኮ ጭራሽ ወደ መጠየቅ ገባህ እኮ እኛን። ግልጽ ነበር። አምላክ ይፈተናል አይፈተንም? አይፈተንም ነው መልሱ። ምክንያቱም ፍጡር እንጂ የሚፈተነው አምላክ አይፈተንም። ገብታችኋል አይደለ? አምላክ እንደማይፈተን ላሳያችሁ። ከዛ በኋላ መጥፎ ነገር ስለሚከሰት ያን ስለሚያውቁት ነው። አይፈተንም ቢሉም ይፈተናልም ቢሉም ሁለቱም ላይ በቃ ውድቅ ነው የሚሆነው ክርስትና። ይፈተናል ካሉ አምላክ እንዴት በፈጠረው ፍጡር ይፈተናል በሰይጣን ሊባሉ ነው። አይፈተንም ካሉ ኢየሱስ ክርስቶስ ተፈትኗል፣ ስለዚህ አምላክ አይደለም ወደሚለው እንሄድ ነው። ሁለቱም መልስ ክፉ ነው የሚሆንባቸው። ስለዚህ ያለው አማራጭ ምንድነው? ይፈተናልም አይፈተንም ብለው ሁለቱን መመለስ ፈልጉ። አይሰራም እንደዚህ። ወይ ይፈተናል ወይ አይፈተንም ነው አምላክ። መልሱ ምንድነው ከተባለ እንደ መጽሐፍ ቅዱስ አምላክ አይፈተንም ነው።
ማስረጃ ላሳያችሁ። ኢየሱስ ግን ተፈትኗል። ስለዚህ አምላክ አይደለም ማለት ነው። ምን ላሳያችሁ? እዚህ ጋር አምላክ እንደማይፈተን የቃል በቃል አዘጋጅቼልሃለሁ። ምን ይላል እዚህ ጋር? የያዕቆብ መልእክት ምዕራፍ 1 ቁጥር 13 ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም ይላል። እግዚአብሔር አይፈተንም አይደለ? ነገር ግን ኢየሱስ ተፈትኗል። እናሳያችሁ። ለዛውን በሰይጣን ነው የተፈተነው። ከጅማ በሰይጣን ተመልከቱ። ኢየሱስ ክርስቶስ በሰይጣን እንደተፈተነ እናሳያችሁ። ሉቃስ ወንጌል ምዕራፍ 4 ያው ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ያሰላ። ስለዚህ አምላክ ምንድን ነው? ቅድም አይፈተንም ብሎናል። ኢየሱስስ ተፈተነ ይለናል። ስለዚህ ኢየሱስ ክርስቶስ አምላክ አይደለም። አምላክ አይፈተንም። መጽሐፉ ሲያስተምር አምላክ አይፈተንም ብሎ ዘግቶታል። ኢየሱስስ ተፈትኗል። በዲያብሎስ በደንብ አድርጎ ተፈትኗል። አምላክ እንዳልሆነ ያው ቃል በቃል ይዘጋ ማለት ነው። ይሄን ይመስላል። እሺ፣ አሁን መጠየቅ እችላለሁ? ይቻላል።